በዓለም ላይ አንድ ሀገር አለች። ስለሷ ብዙ ሰዎች ይሰማሉ እንጂ ማነች የሚለውን በሚገባ አይረዱም። ጥቂቶች ብቻ ስለ ድብቁ ሀገር ያውቃሉ። አንድ ድንቅ ተራራ በደመና መካከል ቆሟል። አንድ ከተማ በሌሊት ጨለማ ውስጥ ትታያለች። በዚህ ሁሉ ጀርባም የተሰወሩ ታሪኮች አሉ። ይህች አስገራሚ ሀገር ሰሜን ኮሪያ ናት። አንዳንዶች ሰሜን ኮሪያን በሩ ተዘግቶ እንደተቆለፈ ቤት ያዩታል። ሌሎች ደግሞ ሚስጥራዊት ሀገር ብለው ይገልጿታል። ነገር ግን በዓለም ታላላቅ ሚዲያዎች ከምናያቸው የዜና ዘገባዎች ጀርባ ምን አለ? ለምን ይህች ሀገር ከዓለም ሀገራቶች በተለየ መንገድ ተጓዘች? እንዴት አንድ ትንሽ የኤሲያ ሀገር በዓለም ፖለቲካ ላይ ትልቅ ተጽዕኖ ፈጠረች? በተራሮች መካከል ምን ምስጢሮች ተደብቀዋል? የሰዎቿ ዕለታዊ ህይወት ምን ይመስላል? ይህ የአንድ መንግስት ታሪክ ብቻ አይደለም። ይህ የአንድ ህዝብ ታሪክ ነው። የጥንታዊ መንግስታት፣ የጦርነት፣ የመለያየት፣ የባህልና የተፈጥሮ ውበት ታሪኮችን በዚህ ጉዞ ከምስጢራዊ ሀገር ዘልቀን በመግባት እንመለከታለን። በዚህ ዓለም ላይ ከ190 በላይ ሀገራት አሉ። አብዛኞቹ ሀገራት ዜጎቻቸው በነፃነት ይጓዛሉ፣ የሚፈልጉትን ያነባሉ፣ የሚፈልጉትን ያያሉ፣ በይነ መረብን ወይም ኢንተርኔት በነፃነት ይጠቀማሉ። ነገር ግን ከነዚህ ሁሉ ሰብአዊ መብቶች ህዝቦቿ የተከለከሉና ፈጽሞ የተለየች ሀገር ናት። በዛሬው ዝግጅታችን የሰሜን ኮሪያን ታሪክ፣ ፖለቲካ፣ የህዝቡን ኑሮ፣ የሚያስደንቁ ህጎች፣ ወታደራዊ ኃይሏንና ኒኩለር ፕሮግራሟን በዝርዝር እንመለከታለን። ከመጀመራችን በፊት ግን ቻናሉን ሰብስክራይብ፣ ቪዲዮን ላይክ እና ኮመንት በማድረግ አብራችሁን ሁኑ። ስለ ሰሜን ኮሪያ የሚወጣ መረጃ በጣም ውስን ነው። መንግስት ገለልተኛ ጋዜጠኞችንና ተመራማሪዎችን በነፃነት እንዲሰሩ አይፈቅድም። ስለዚህ በዚህ ዝግጅት የምንጠቀመው መረጃ ከታሪክ ምንጮች፣ ከሳተላይት ምስሎች፣ ከዓለም አቀፍ ድርጅት ሪፖርቶችና ከሰሜን ኮሪያ የሸሹ ሰዎች ምስክርነቶች የተሰበሰበ ነው። ሰሜን ኮሪያ በምስራቅ ኤዥያ በኮሪያ ባህረ ሰላጤ ሰሜናዊ ክፍል ላይ ትገኛለች። በሰሜን በኩል ከቻይና ጋር ረጅም ድንበር ትጋራለች። ይህ ቀጠናም ለኮሪያ የንግድና ኢኮኖሚ ግንኙነት ትልቅ አስተዋጽኦ ያለው የሰሜን ድንበር ነው። በሰሜን ምስራቅ ከሩሲያ ጋር አጭር ድንበር ስትጋራ ርዝመቱ 20 ኪሎ ሜትር ያህል ብቻ ሲሆን ለንግድና ለመጓጓዣ ጠቃሚ ነው። በምዕራብ በኩል ቢጫ ባህር ወይም የሎ ሲ ይገኛል። በምስራቅ ደግሞ የጃፓን ባህር ወይም ምስራቅ ባህር ይገኛል። እነዚህ ባህሮች ለአሳ ሀብት፣ ለመጓጓዣና ለንግድ አስፈላጊ ናቸው። ሰሜን ኮሪያ የቆዳ ስፋቷ 120,000 ካሬ ኪሎ ሜትር ያህል ልኬት ሲኖረው የህዝቧ ብዛትም 26 ሚሊዮን አካባቢ ነው። ብዙዎቹ ሰሜን ኮሪያውያን ከሌላው ዓለም ጋር ቀጥተኛ ግንኙነት የላቸውም። ብዙ አካባቢዎች ነፃ የበይነ መረብ ወይም ኢንተርኔት አገልግሎት የላቸውም። ካለም መንግስት የሚቆጣጠረውን የሀገር ውስጥ የመገናኛ ዘዴዎችን ብቻ ይጠቀማሉ። የአሁኑ የሀገሪቱ መሪ ኪም ጆንግ ኡን በ2011 ከአባቱ ኪም ጆንግ ኤል ሞት በኋላ ስልጣን ተረከበ። ከአባቱ ሞት በፊት ደግሞ ሀገሪቱን የመሰረተው አያቱ ኪም ኢል ሱንግ ነበር። ይህ ማለት ሰሜን ኮሪያ ለበርካታ አስርት ዓመታት በአንድ ቤተሰብ መሪነት የተመራች ሀገር መሆኗን ያሳያል። ታዲያ ይህ ውጣ ውረድ ያለባት ሀገር ውስጧ ምን ይመስላል? በዝርዝር እንመለከተዋለን። በሰሜን ኮሪያ የሚኖሩ ሰዎች የዕለት ተዕለት ህይወታቸው ከብዙ የዓለም ሀገራት የተለየ ነው። ሰዎች ጧት ወደ ስራቸው ወይም ወደ ትምህርት ቤት ከመሄዳቸው በፊት በአካባቢያቸው በሚደረጉ የማህበረሰብ እንቅስቃሴዎች ላይ መሳተፍ ግድ ይላቸዋል። በዋና ከተማዋ ፒዮንግያንግ ያሉ ብዙ ሰዎች የሜትሮ ባቡር፣ አውቶቡስ ወይም ብስክሌት ተጠቅመው ወደ ስራቸው ይሄዳሉ። የግል መኪና ባለቤትነት ከብዙ ሀገራት አንጻር በጣም ዝቅተኛ ነው። በዚህ ምክንያት በመንገዶች ላይ መኪና የሚያልፈው በአንጻራዊነት በትንሹ ነው።
የሞባይል ስልክ በሰሜን ኮሪያ በርካታ ሰው ቢጠቀምም አብዛኛው ግን ለሀገር ውስጥ ደውል ብቻ ይጠቀመዋል። ብዙ ዜጎች ዓለም አቀፍ ድረገጾችን በቀጥታ ማግኘት አይችሉም። በዚህ ምክንያት የሰሜን ኮሪያ ዜጎች በውጭ ዓለም የሚፈጠሩ ክስተቶችን ወዲያውኑ ማወቅ የማይታሰብ ያደርገዋል። ብዙ መኖሪያ ቤቶች የመሪያቸውን ኪም ጆንግ ኡን ፎቶ መስቀል ግዴታ ነው። የሀገሪቱ መሪዎች ምስል በተለየ ቦታ ይቀመጣል። ምስሉን ማስቀመጥ ብቻ ሳይሆን እነዚህ ምስሎች በንጽህና መጠበቅ ግዴታና በማህበረሰቡ ዘንድም የተለመደ ነው። በሀገሪቱ በሚካሄዱ ትልልቅ የባህል ቀናት ላይ በሺዎች የሚቆጠሩ ሰዎች በአደባባይ ይሰበሰባሉ። የሙዚቃ ትርኢቶች፣ የዳንስ ዝግጅቶችና ታላላቅ ሰልፎች ይካሄዳሉ። የማስ ጌምስ ትርኢቶች በሺዎች የሚቆጠሩ ተሳታፊዎች በአንድ ጊዜ የሚያቀርቧቸው በጣም የተቀናጁ ትርኢቶች ሲሆኑ በዓለም ዙሪያ ሰሜን ኮሪያን ዝነኛ ካደረጓት እውነቶች መካከልም ቀዳሚዎቹ ናቸው። ሌላው አስገራሚ ነገር ሰሜን ኮሪያ አምባገነንነቷን የምታሳየው ለህዝቧ ብቻ ሳይሆን ከውጭ ለሚመጡ ቱሪስቶች ጭምር ነው። እችን ሚስጥራዊ ሀገር ለመመልከት ወደ ኮሪያ የሚመጡ ጎብኚዎች በተፈቀደላቸው መስመሮች ብቻ ይጓዛሉ። አብዛኛውን ጊዜም ከመመሪያ ጋር ይንቀሳቀሳሉ። ይህም ሰሜን ኮሪያን ለብዙ ሰዎች ሚስጥራዊ ሀገር እንድትሆን አድርጓታል። የተለያዩ ዓለም አቀፍ ድርጅቶች ሪፖርት በሚያደርጉት መረጃ መሰረት በአገሪቱ ውስጥ የመናገር መረጃ የማግኘትና የመደራጀት ነፃነት ላይ ገደቦች እንዳሉ ይገልጻሉ። በሌላ በኩል ከአገሪቱ ውስጥ የሚወጣ መረጃ ውስን በመሆኑ የውስጥ ሁኔታዎችን በሙሉ ለማረጋገጥ አስቸጋሪ ስለሆነ ይህ ሁሉ ሰሜን ኮሪያን በዓለም ላይ ከሌሎች ሀገራት በእጅጉ የተለየች ሀገር እንድትሆን አድርጓታል። አንዳንድ ሰዎች በዚህ ስርዓት ውስጥ የዕለት ተዕለት ኑሯቸውን ሲቀጥሉ፣ ሌሎች ደግሞ የተሻለ መረጃና ነፃነትን ሲፈልጉ፣ ጥቂት የማይባሉት ደግሞ ከሀገር ለመውጣት አማራጭ የሚባሉትን ሁሉ ይሞክራሉ። ብዙ ሰዎች ሰሜን ኮሪያን ሲያስቡ ፊታቸው ላይ ድቅን የሚለው ምስል የወታደራዊ ሰልፍ፣ የፖለቲካ ዜናና የተቆለፈች ሀገር ናት። ነገር ግን ከዚህ ምስል ጀርባ ሌላ ዓለም አለ። የተራሮች፣ የወንዞች፣ የዱር እንስሳትና የተፈጥሮ ውብ ዓለም። እስኪ አንዱን አስደናቂ ነገር እንመልከት። ይህ በሰሜን ኮሪያና ቻይና ድንበር ላይ የሚገኘው ድንቅ ተራራ ፓክቱ ይሰኛል። ይህ ተራራ ከፍታው ከ2700 ሜትር በላይ ሲሆን ከኮሪያ ታሪክና ባህል ጋር በጥልቅ የተያያዘ ማንነት አለው። በላዩ ላይ የሚገኘው የሰማያዊ ሐይቅ ወይም ሄቨን ሌክ በእሳተ ገሞራ ጉድጓድ ውስጥ የተፈጠረ አስደናቂና ውብ ተፈጥሯዊ ቦታ ነው። በጸጥታውና በውበት የሚያስደንቀው ይህ ቦታ ለብዙ ኮሪያውያን የሀገራዊ ምልክት ሆኖም ይታያል። በሰሜን ኮሪያ ከሚገኙ ትልልቅ ወንዞች አንዱ ያሉ የተሰኘው ወንዝ ሲሆን ይህ ወንዝ ከቻይና ጋር የተፈጥሮ ድንበር የሚጋሩበት ነው። ለብዙ የገጠር ሰዎችም ይህ ወንዝ የህይወት አካል ነው። ሌላው አስገራሚ ነገር ሁለቱ ኮሪያዎች የሚጋሩትና በሰሜንና ደቡብ ኮሪያ መካከል ያለው የተጠበቀ የደን ቀጠና በሁለቱም ያለ ወገን ዝር ስለማይል በሌላ መንገድ ለተፈጥሮና ለእንስሳት ሁነኛ መጠጊያ ሆኗል። ከፖለቲካ ውጪ ሰሜን ኮሪያ በጣም የሚያምር የተፈጥሮ ሀብት ያላት ሀገር ናት። ተራሮች ዝምታን ይናገራሉ፣ ወንዞቿ የህይወት ታሪክን ይዘዋል፣ ጫካዎቿ ደግሞ የተደበቀ ዓለምን ያሳያሉ። ነገር ግን የአንድ ሀገር እውነተኛ ታሪክ በተራሮቿና ህንፃዎቿ ብቻ አይገለጽም። ህዝቦቿ ሁነኛ መገለጫ ናቸው። የሰሜን ኮሪያ ባህል ምን ይመስላል? ህዝቦቿ ምን ይመገባሉ? እንዴትስ ይኖራሉ? በቀጣዩ ክፍል የሰሜን ኮሪያ ባህል፣ ምግብና የሰዎች ዕለታዊ ህይወትን በጥልቅ እንመለከተዋለን። የአንድ ሀገር ማንነት ለመረዳት ህንፃዎቿን ብቻ ማየት አይበቃም። እውነተኛ ማንነቷ የሚያሳየን የህዝቧ ባህል፣ ምግብ፣ ሙዚቃና የዕለት ተዕለት ህይወት ነው። ሰሜን ኮሪያን ሌላው ዓለም በፖለቲካ ሰጣ ገባዋ ቢያውቃትም ከዚህ መልኳ ባሻገር ግን ልዩ የሆነ ባህል አላት። በተለይም በሀገሪቱ የሚወደደው ምግብ ኪሚቺ ልዩ መገለጫዋ ነው። በሰሜን ኮሪያ ተወዳጁ ምግብ በኮሪያ ባህል ውስጥ ትልቅ ቦታ የሚሰጠው ኪሚቺ በተለያዩ አትክልቶችና ቅመሞች የሚዘጋጅ ጣፋጭ ምግባቸው ነው። ከምግብ አልወጣንም። ሌላኛው ተወዳጅ ምግባቸውን እንመልከት። በተለይም በበጋ ወራት የሚመገቡት ቀዝቃዛው ኒንጊሚዮ ኑድል ሲሆን ከኮሪያ ባህላዊ ምግቦች አንዱና ተወዳጁ ነው።
በብዙ ቤተሰቦች የዕለት ምግብ ሩዝ፣ በቆሎ፣ ድንችና ኪሚቼ የተባለው የተቀመመ ጎመን ነው። ነገር ግን የምግብ አቅርቦት በሁሉም ቦታ እኩል አይደለም። በተለይ በ1990ዎቹ የደረሰው ከባድ የምግብ ችግር በብዙ ሰዎች ሕይወት ላይ አሁንም ድረስ ከፍተኛ ተጽዕኖ ማሳደሩን ቀጥሏል። በዓለም ላይ ብዙ ሰዎች ጠዋት ከእንቅልፋቸው ሲነሱ የመጀመሪያ የሚያደርጉት ስልካቸውን መመልከት ነው። ዜና ያነባሉ፣ ማህበራዊ ሚዲያን ይጠቀማሉ ወይም ከወዳጆቻቸው ጋር ይገናኛሉ። ነገር ግን በሰሜን ኮሪያ የብዙ ሰዎች ጠዋት በፍጹም የተለየ ነው። ብዙ ሰዎች በማለዳ ተነስተው ወደ ስራቸው ወይም ወደ ትምህርት ቤታቸው ከመሄዳቸው በፊት የመንግስት ዜና ወይም መመሪያን ይከታተላሉ። የመንግስት ሬዲዮና ቴሌቪዥን የመረጃ ዋነኛ ምንጮቻቸው ናቸው። ልጆች ከህፃንነታቸው ጀምሮ ወደ ትምህርት ቤት ይሄዳሉ። በትምህርታቸው ውስጥ ሳይንስ፣ ሂሳብና ቋንቋ ብቻ ሳይሆን የሀገሪቱን ታሪክና የመንግስትን መርህ የሚመለከቱ ትምህርቶችን ያገኛሉ። ትምህርታቸውን ከጨረሱ በኋላ ሁሉም ሰው በሚባል ደረጃ የሚሰሩበትን የሥራ ቦታ በመንግስት ምደባ ይደረግላቸዋል። በዋና ከተማዋ ፒዮንግያንግ ዘመናዊ ህንፃዎች፣ ሰፊ መንገዶችና አዳዲስ አፓርታማዎች ይታያሉ። ነገር ግን ከዋና ከተማዋ ውጪ ባሉ አካባቢዎች ያሉ መኖሪያ ቤቶችና መሰረተ ልማቶች ከከተማዋ ፍጹም የተለዩ ናቸው። ኤሌክትሪክና መጓጓዣ ማግኘት ከባድ ነው። የሳተላይት ምስሎችም በሌሊት ሰሜን ኮሪያ ከብዙ ጎረቤት ሀገራት ይልቅ ጨለማ ሆና እንደምትታይ ያሳያሉ። ምንም እንኳን ይህ ምስል ብቻውን የሁሉንም አካባቢ ሁኔታ ባያመላክትም ዋና ከተማዋ ፒዮንግያንግ ጭምር ጨለማ ሆና የምትታይበት ሁናቴ ነው። ብዙ ሰዎች ለመንቀሳቀስ ሲፈልጉ አውቶቡስ፣ ባቡር ወይም ብስክሌት ይጠቀማሉ። የግል መኪና መኖር ከብዙ ሀገራት ጋር ሲነጻጸር ያነሰና ቅንጡነት ብቻ ሳይሆን የሚፈቀደውም ለተወሰኑ ሰዎች ብቻ ነው። የኢንተርኔትና የስልክ አጠቃቀምም ቢሆን በሰሜን ኮሪያ ብዙ ዜጎች ዓለም አቀፍ ኢንተርኔትን በነፃ እንዳይጠቀሙ አድርጓቸዋል። ታዲያ አማራጫቸው መንግስት የሚቆጣጠረው የሀገር ውስጥ የመረጃ መረቦች ይሆናል። ፌስቡክ፣ ዩቲዩብ፣ ቲክቶክ እና መሰል ማህበራዊ ድረገጾች ፈጽሞ አይታሰብም። በሰሜን ኮሪያ የመሪዎችን ምስል ወይም ስም በሚያዋርድ መልኩ መግለጽና መያዝ እጅግ ከባድ ጉዳት የሚያስከትል ቅጣት ነው። ያልተፈቀዱ የሌላ ሀገር ፊልሞችና ድራማዎች በተለይም የደቡብ ኮሪያ ፊልሞች፣ ድራማዎች ወይም ሙዚቃዎች ማሰራጨት ወይም ማከፋፈል በጥብቅ ያስቀጣል። በ2020 የሰሜን ኮሪያ መንግስት ሪአክሽነሪ ቶት ኤንድ ካልቸር አክት የተባለ ህግ በማውጣት ከሌሎች ሀገራት የሚመጡ የትኛውንም የጥበብ አይነቶች የሚቆጣጠር አደገኛ ህግ አውጥታለች። ሌላው የከፋውና በኢንተርኔት ዙሪያ የሰሜን ኮሪያ ዓለም አቀፍ ኢንተርኔት ቁጥጥር ሲሆን አብዛኞቹ ዜጎች ዓለም አቀፍ የኢንተርኔት አገልግሎት የላቸውም። በምትኩ በመንግስት ቁጥጥር ስር የሚለውን ድህረ ገጽ ይጠቀማሉ። ያልተፈቀደ በየነ መረብ መጠቀም ትልቅ ቅጣት ሊያስከትል ይችላል። በጎብኝነት ወደ ሰሜን ኮሪያ ከገቡ ሰዎች ጋር ምንም አይነት ያልተፈቀደ ግንኙነት ማድረግ ፈጽሞ የተከለከለ ሲሆን በተለይ ከሀገር ለመሸሽ መሞከርና ያለ መንግስት ፍቃድ ከሰሜን ኮሪያ ለመውጣት ማሰብ ከባድ ወንጀል በመሆኑ ቅጣቱ የከፋ ነው። ይህን ተላልፈው ብዙ ሰዎች በቻይና ድንበር በኩል ለማምለስ ሲሞክሩ ብዙ አደጋዎች አጋጥሟቸዋል። የግል ሐሳብና መብት በማይከበርባት ሰሜን ኮሪያ የሃይማኖታዊ እንቅስቃሴ ሌላ መልክ አለው። ህገ መንግስታቸው የሃይማኖት ነጻነት እንዳለው ቢገልጽም ዓለም አቀፍ የሰብአዊ መብት ሪፖርቶች ግን በተግባር በብዙ የሃይማኖት እንቅስቃሴዎች ላይ ጥብቅ ቁጥጥር እንዳለ ያመለክታሉ። ዛሬ ሰሜን ኮሪያን ስናስብ በአእምሯችን የሚመጣው ቀዳሚው ስም ኪም ነው። ከ70 ዓመታት በላይ ይህች ሀገር በአንድ ቤተሰብ መሪነት እያለፈች ነው። በዘመናዊ ዓለም ይህ ያልተለመደ ሲሆን የዚህ አስገራሚ ታሪክ የሚጀምረው በአንድ ሰው ነው፣ ኪም ኢልሱንግ። ኪም ኢልሱንግ የሰሜን ኮሪያ መስራች ሲሆን በ1912 ተወለደ። በወጣትነቱ ጃፓን በኮሪያ ላይ ያደረገችውን ቅኝ ግዛት በሚቃወሙ ተዋጊዎች መካከል ያደገ ነበር።
በመጨረሻም በሶቪየት ህብረት ድጋፍ በ1948 ዓ.ም የሰሜን ኮሪያ የመጀመሪያው መሪ ሆነ። ወደ ስልጣን ከመጣ በኋላ የመንግስት ተቋማት ሙሉ በሙሉ በራሱ ቁጥጥር ስር ዋሉ። ቀስ በቀስም ሌሎች የፖለቲካ ተቀናቃኞችን ከስልጣን አስወገደ። ሀገሪቱ በአንድ ፓርቲ ስርዓት መመራት ጀመረች። ሌላ አማራጭ የሚባል ፓርቲ የማይታሰብ ሆነ። ከዛም ጁቼ የተባለውን አስተሳሰብ ወይም የመንግስት ፍልስፍና አስተዋወቀ። በአጠቃላይ የጁቼ መርህ ሰሜን ኮሪያ በራሷ ኃይል እንድትቆም በውጭ ሀገራት ላይ እንዳትመረኮዝ የሚያስተምር አስተሳሰብ ነው። የኪም መንግስትም ይህን ፍልስፍና የሀገሪቱ መሰረታዊ መመሪያ ያደረገው። በሰሜን ኮሪያ የኪም ኢል ሱንግ ምስሎች በብዙ ቤቶች፣ ትምህርት ቤቶችና የመንግስት ቢሮዎች ይገኛሉ። በየዓመቱም የልደት ቀኑ እንደ ትልቅ በዓል ይከበራል። ኪም ኢል ሱንግ በ1994 ከሞተ በኋላ ልጁ ኪም ጆንግ ኢል በትረ ስልጣኑን ተረከበ። በዚያ ወቅት ሰሜን ኮሪያ ከባድ የኢኮኖሚ ችግርና የምግብ እጥረት የገጠማት ዘመን ነበር። በ2011 ኪም ጆንግ ኢል ከሞተ በኋላ የአሁኑ የሰሜን ኮሪያ መሪ ልጁ ኪም ጆንግ ኡን ስልጣን ተረከበ። በዚያን ጊዜ እድሜው 30 ዓመት ስለነበር ብዙ ሰዎች ወጣት በመሆኑ ስልጣኑን ማስጠበቅ ይቻለው ይሆን ብለው ይጠይቁ ነበር። ነገር ግን በጥቂት ዓመታት ውስጥ ስልጣኑን አጠናከረ። በውስጡ ያሉ አንዳንድ ከፍተኛ ባለስልጣናትን ከስልጣን አስወገደ። አንዳንዶቹም በከባድ ቅጣት እንዲቀጡ አዘዘ። በሱ ዘመን የሚሳኤልና የኒውክሌር ሙከራዎች በብዛት ተካሄዱ። ይህም ሰሜን ኮሪያ ከብዙ ሀገራት ጋር ሰጣ ገባ ውስጥ እንድትገባ አደረጋት። ከ1948 ጀምሮ እስከ ዛሬ ሰሜን ኮሪያ በሶስት ትውልዶች የኪም ቤተሰብ ተመርታለች። ኪም ኢል ሱንግ፣ ኪም ጆንግ ኢል እና ኪም ጆንግ ኡን። ይህ በዘመናዊ የዓለም ፖለቲካ ውስጥ ያልተለመደ ሆኖ ቀጥሏል። በየዓመቱ በርካታ የሰሜን ኮሪያ ዜጎች ሀገራቸውን ለቀው ለመውጣት ይሞክራሉ። ይህን የሚያደርጉት ምክንያቶች የሁሉም ሰው ይለያያል። አንዳንዶች የተሻለ ገቢ ለማግኘት፣ አንዳንዶች ከፖለቲካ ውጥንቅጥ ለመራቅ ይሞክራሉ። ሌሎች ደግሞ ቀድመው ከወጡ ቤተሰቦቻቸው ጋር ለመገናኘት ነው። ከስደት ጋር በተያያዘ እንደ ተራራ ገዝፎ የሚታየው ችግር ከሰሜን ኮሪያ በቀጥታ ወደ ደቡብ ኮሪያ ለመሄድ ሲታሰብ ነው። በሁለቱ ሀገራት መካከል ያለው የጦር ክልል ወይም DMZ በዓለም ላይ በጣም ከሚጠበቁ አደገኛ ድንበሮች መካከል አንዱ ነው። ስለዚህ ብዙ ሰዎች በሰሜን ድንበር በኩል ወደ ቻይና ለመሻገር ይሞክራሉ እንጂ ወደ ደቡብ ኮሪያ ዝር አይሉም። ነገር ግን የቻይናውም ድንበር ቢሆን በጣም አደገኛ ነው። ድንበሩ በጥብቅ ይጠበቃል፣ ወንዞችን ማቋረጥ ይጠይቃል። ከተያዙ ደግሞ ወደ ሰሜን ኮሪያ መመለስ አደጋ ስላለው ከመልሱ በኋላ ያለው ቅጣት አያድርስ የሚያስብል ነው። ከሰሜን ኮሪያ መውጣት ለብዙ ሰዎች ሕይወትን ለአደጋ የሚያጋልጥ ውሳኔ ነው። ለአንዳንዶች ደግሞ ወደ አዲስ ሕይወት የሚወስድ መንገድ ሲሆን፣ ለሌሎች ደግሞ መንገዳቸው በብዙ አደጋዎች የተሞላ ጉዞ እንዲሆን ያደርገዋል። ተመልካቾቻችን በዛሬው የዘናለም ዝግጅታችን ድብቋንና የማትገላለጠውን ሰሜን ኮሪያን የቃኘንበት መሰናዶ ይህን ይመስል ነበር። ቻናሉን ላይክ፣ ሼር፣ ሰብስክራይብ ያድርጉ። እንዲሁም ቪዲዮ ላይ ያላችሁን ሐሳብ አስተያየት አጋሩ። በቀጣይ ዝግጅት እስክንገናኝ ሰናይ ጊዜ